ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር አምላክ ሁላችንንም ረድቶን ዛሬ እግዚአብሔርን ለማምለክ እግዚአብሔርን ለማክበር ችለናልና ክብር ለእግዚአብሔር ይሁን። እግዚአብሔር መልካም አምላክ ደግሞ አሁን ይናገረናል። ዛሬ ታሪካዊ ቀን ነው። እዚህ ጋር እንትኗን ብትለጥፉልኝ ታሪካዊ ቀን ነው። ይሄ ቀን ምን ቀን እንደሆነ የሚያስታውሳለ? የምን ቀን ነው? ፔንቴኮስት ሰንዴይ ይባላል። ይሄ በቤተ ክርስቲያን ታሪክ ውስጥ የፔንቴኮስት ሰንዴይ የሚባል ነው። ይሄ ማለት ምን ማለት ነው? ቤተ ክርስቲያን የጌታን ትንሣኤ ካከበርን በኋላ ከ50ኛው ቀን በኋላ መንፈስ ቅዱስ የወረደበት ቀን ማለት እና ብዙ የእግዚአብሔር ሰዎች ይሄንን ቀን ምን ብለው ይጠሩታል? ቤተ ክርስቲያን የተወለደችበት ቀን ነው። የቤተ ክርስቲያን ልደት። ስለዚህ ሃፒ በርዝዴይ ቸርችን የምንልበት ቀን ነው ማለት ነው በሌላ አነጋገር። ይሄ ቀን ነው በቃ ተቆጥሮ በኢስተርና በዌስተርን ቸርቾች አቆጣጠር ያው የተለያየ አለ። ኢስተርኖቹ ኔክስት ዊክ ነው የሚያከብሩ። በኢትዮጵያ የፋሲካ አከባበሩ ከዛኛው ከኢስተርን ጋር የተያያዘ ስለሆነ በሚቀጥለው በ31 እነሱ ፔንቴኮስትን ያከብራሉ። እኛ ደግሞ በዌስተርን ውስጥ ስላለን ይሄኛውን ተከትለን ደግሞ በዚህ ላይ መንፈስ ቅዱስ ወደ ቤተ ክርስቲያን የመጣበትን አስገራሚ እግዚአብሔር በመድር ላይ አስገራሚ ነገር እንድንለማመድ እድል የሰጠበትን ቀን ስናስብ ተገቢውን እግዚአብሔር የሚፈልገውን ነገር ከመንፈስ ቅዱስ ጋር በተለይ በተያያዘ እግዚአብሔር ሊያሳየን ሊያደርግልን እንድንሆንና እንድናቀው የሚፈልገውን ነገር ደግሞ አብረን የምናስብበትም አጋጣሚ ነው። የመንፈስ ቅዱስ በቤተ ክርስቲያን የመምጣቱ ሚስጥር የቤተ ክርስቲያን ታሪክ በሚገርም መልኩ የለወጠ በሚገርም ፍጥነት ወንጌል እንደ ሰደድ እሳት በመድር ላይ እንዲሰብክ በእኛም ሕይወት ውስጥ ደግሞ አሁን የምናየውን በእግዚአብሔር ቤት ያሰነበተን በእግዚአብሔር ቤት ያኖረን ሁልጊዜም ለልጆቻችን የምንመኘውን መንፈስ የተለማመድንበት እጅግ ታላቅ የሆነ የእግዚአብሔር በረከት ነው። ይህንን የመንፈስ ቅዱስን ነገር እያሰብን በተለይ ዛሬ ትልቁን ነገር ትኩረት የምናደርገው የመንፈስ ቅዱስ መምጣት ትርጉም በእኛና በቤተ ክርስቲያን ሕይወት ውስጥ ያመጣውን ነገር የምናስተውልበት ነው። በነዛ እውነት ላይ እናነጣጥራለን። መንፈስ ቅዱስ መምጣቱ ትርጉሙ ምንድነው ለኛ ያለው ነገር የመንፈስ ቅዱስ አስፈላጊነት ላይ በጣም በትልቅ ቦታ በመስጠት አብረን እናያለን። በነገራችን ላይ ስለ መንፈስ ቅዱስ ሲታሰብ በጣም በብዙ ቦታዎች ላይ ስፔሻሊ በአዲስ ኪዳናችን ላይ በመንፈስ ቅዱስ ጉዳይ ላይ በጣም የተነገሩ የመጽሐፍ ቅዱስ ክፍሎች አሉ። በጣም ሲሪየስሊ ቁጭ ብለን የምናወራቸው መንፈስ ቅዱስን በተመለከተ ከሐዋርያት ሥራ ምዕራፍ 2 ጀምረን ኢንፋክት በወንጌላት ውስጥም ጌታ ኢየሱስ ክርስቶስ ከመንፈስ ቅዱስ አንፃር የተናገራቸውን ነገሮች ብዙ ልንል እንችላለን። ዛሬ ግን እኔ በልቤ ውስጥ የሞላው ከመንፈስ ቅዱስ አንፃር ትኩረት ልንሰጥ የሚገባውን የመጽሐፍ ቅዱስ ክፍል በኤፌሶን ምዕራፍ 5 ላይ ባለው ላይ እንድናስበው ነው። ኤፌሶን ምዕራፍ 5 ከቁጥር 15 እስከ 20 ባሉት ቁጥሮች ውስጥ ያሉትን ወጥ አንድ ሐሳብ ያለውን ሐሳብ አብረን በዋነኝነት እንድንመለከት ነው የሚፈልገው። ይሄ ዋነኛው ነገር ምንድነው? መንፈስ ቅዱስን ማዕከላዊ በማድረግ በሕይወታችን ውስጥ የመንፈስ ቅዱስን መምጣት ትርጉም የሚሰጥን ነገር በሕይወታችን እንድንለማመድ እግዚአብሔር የተናገረበት አጋጣሚ ነው። እንድናስበው የሚገባን ነገር አለ። በተለይ በዚች ምድር ከመኖራችን አንፃር በዚች ምድር ከመመላለሳችን አንፃር የመንፈስ ቅዱስ መምጣት በእኛ ሕይወት ውስጥ ያለውን ትርጉም የምናጤንበት አይምሮአችንን እንደገና ሪቪው አድርገን ከእግዚአብሔር ሐሳብ ጋር ራሳችንን ኮሚት የምናደርግበት ራሳችንን የምንሰጥበት ሴንሲቲቭ የሆነን ሕይወት ለመኖር ራሳችንን የምናዘጋጅበት አጋጣሚ ነው። ዛሬ ኑሮን መኖር ያሰበ ዛሬ መዘየድ አለበት፣ ማሰብ አለበት። በዚች ምድር ላይ ብዙ ዓመት የምንኖር ሰዎች አለን። በዚች ምድር ላይ ረጅም ዘመን የምንቆይ ሰው ይሄንን ረጅም ዘመናችንን ትርጉም የሚሰጠው መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። ከዚህ መንፈስ ጋር አስተውለን የምናደርገው ብልሆች መሆን አለብን። የጌታ መንፈስ ትርጉማችን ነውና የኢትዮጵያ የቀድሞ ጠቅላይ ሚኒስትር የሞቱት የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አንድ የሚገርም ነገር አንድ ዘደኛ ሰው ስለተናገረው ነገር ሲናገር ብዙ ጊዜ የተለያየ ተረቶች የተለያየ ቀልዶችን እየተናገሩ ሐሳባቸውን የሚገልጡበት በጣም አጋጣሚ ነበርና ከነዛ መካከል አንዱ በጣም ማይረሳኝ ነገር ስለ አንድ አባይ ጠንቋይ የተናገሩት ነገር ነው። ይሄ አባይ ጠንቋይ ማለት ውሸታም ጠንቋይ ማለት ነው። ምናልባት አባይ የሚለው ካልገባን እና አባይ ጠንቋይ ማለት ይዋሻል እና መዋሸቱ ብዙ ጊዜ ይወራል። ይጠነቁልላቸዋል። ከጠነቆለ በኋላ ውሸት ነው እና ውሸት ነው። ከዚህ በኋላ
ሰዎቹ ይህን አባይ ጠንቋይ ብዙ የሚዋሻው ነገር ስለነበረ በሚናገራቸው ንግግሮች መካከል ውሸቶች ከመኖራቸው የተነሳ ወሬው ንጉሱ ጋር ደረሰ። ከዛ ንጉሱ አስጠሩትና ይሄን ታሪክ አይሆፕ ሰምታችሁታል ብዬ አስባለሁ። ንጉሱ አስጠሩትና አንተ ህዝቡ ለምንድነው የምታታልለው? ማይሆን መልእክት እየተናገርክ ማይሆን ጥንቆላ እየተነቀ ለምንድነው በፍጹም ያታለልኩት ሰው የለም። በፍጹም ማንንም ዋሽቼ አላቅም አለ። ከዛ በኋላ በቃ ሊገሉት እንዳሰቡት ነው። ምክንያቱም ውሸታም ስለሆነ ማለት ነው። እውነተኛ ጠንቋይ መሆንንም ማቀው አንድ ነገር ስትነግረኝ ነው አሉ። አንድ ነገር እሱን እውነቱን ከተናገርክ አልገልህም አሉት። እና ይሄ ሰውዬ ለመኖር በጣም ስለፈለገ አንድ ዘዴ ዘየደና ራሱን አዘጋጀ። በቃ ለሚጠይቁት መልስ ለመስጠትና ምን አሉት? እውነት እኔ የምሞትበትን ቀን ከነገርከኝ እውነተኛ ጠንቋይ መሆንህን አውቃለሁ አሉት። በዚህ ጊዜ ሰውየው በጣም ብልህ ነበርና ጌታዬ እርስዎ የሚሞቱበት ቀን መቼ እንደሆነ ያውቃሉ አላቸው። እኔ በሞትኩኝ በነጋታው ይሞታሉ አላቸው። ከዛ ወዲያውኑ ጠንቋዩ በሉ ይሄን ሰውዬ እንዳይሞት ጠብቁልኝ አሉ። እና ብልህነት ያስፈልጋል እላችሁ ነው። በዚህ ምድር ላይ ስንኖር በጣም የምንኖርበትን ህይወት ትርጉሙን ለማጣጣም የምንኖርበትን ህይወት ትርጉሙን በጣም በአግባቡ ኢንጆይ ለማድረግ ክርስትና ሰዎች በስደት ሳይሆን ሰልችቷቸው እንዳይወጡ የሚያደርግበት እውነት መንፈስ ቅዱስ ነው። በእግዚአብሔር ቤት ያለን ህይወት ትርጉም ያለው የሚጣፍጥ ገና በመጀመሪያ ወደ ጌታ ቤት ስንመጣ የልጅነት ወራታችን ያ አዲስነት ያ በልጅነት ወራት በገባህ ማግስት ጨዋታ ወሬ መወደዴን ማድነቅ የሚለው ዝማሬ ዛሬም በህይወታችን የሚኖርበት ትልቁ ሚስጥር መንፈስ ቅዱስ ነው። ሌላ ምንም የለም። የፈለገ ያለቀሱ ሰዎች ቢነግሯችሁ ላይ ገባችሁ ይችላል። የምስክርነት ፕሮግራሞች ቢዘጋጁ ላይ ገባ ይችላል። መንፈስ ቅዱስ እኛን ተች ያደረገው መንፈስ በእኛ ህይወት ውስጥ አክቲቭ ሆኖ በእኛ ህይወት ውስጥ ያው ሆኖ እየተንቀሳቀሰ የመስራቱ ነገር እውነት ከሆነ እኔና እናንተ ትርጉም ያለን ሰዎች መሆን እንችላለን። ሐዋርያው ጳውሎስ ኤፌሶን ምዕራፍ 5ን ሲጽፍ በተለይ ከቁጥር 15 እስከ 20 ያለውን ከመናገሩ በፊት ቁጥር 14 ላይ በመጀመሪያ ላይ እየተናገረ ያለውን የዘጋበት አነጋገር መጽሐፍ ቅዱሳችሁን ከያዛችሁ በጣም የሚገርም ነው። ልክ ሲዘጋው ምን ብሎ ቁጥር 14 ላይ ምን ብሎ ይዘጋዋል? ስለዚህ አንተ የምትተኛ ምን አርግ? ተነስ ንቃ፣ ክርስቶስ ያበራልሃል ካለ በኋላ ተነስ ንቃ፣ አንተ የምትተኛ ተነስ ንቃ፣ ነቃ በል። በቃ አንድ ሰው ተኝቷል የሚያበራ እግዚአብሔር ስላለ ማስታወስ ፈለገ። ተነስ ንቃ ካለ በኋላ ያስታወሰው እንግዲህ በማለት የሚቀጥለውን ቁጥር 15ን ይጀምራል። ስለዚህ ከዚህ በኋላ በመንቃት ምንኖር ከሆነ ማስተዋል ያለብንን ነገር ከመንፈስ ቅዱስ አንፃር ያያያዘ ይናገራል። ከዚህ ከቁጥር 15 እስከ 20 ባለው ላይ ስንናገር መንፈስ ቅዱስን ማዕከላዊ አድርጎ የሚናገራቸው ነገሮች የመንፈስ ቅዱስን ጠቀሜታ የመንፈስ ቅዱስን በእኛ ህይወት ውስጥ ያለውን ትርጉም ያጣጣመበት መንገድ የመጀመሪያው ነገር ቀኖቹ ክፎች ስለሆኑ ነው። ቀኖቹ ክፎች ናቸው። ክፉ ቀን ውስጥ ነው ያለ ነው። በጣም አስጨናቂ ዘመን ውስጥ ነው ያለ። ምን ማለት ፈልጌ ነው ይሄንን ስላችሁ? ህይወትን በአግባቡ እንዳናጣጣማት የሚከለክለን ብዙ ቻሌንጅ ያለብን ሰዎች ነን። ቀኖቹ ምን ስለሆኑ ክፎች ናቸው። የሆነ የሚቀጥለው አመት በተስፋ የምንጠብቀው አመት አይደለም። የሚቀጥለው ቀን በተስፋ የምትጠብቁት ቀን አይደለም። ክፉ ነው። መጽሐፍ ቅዱሳችንን ስንመለከት ቀኖቹ እየከፉ ይመጣሉ እንጂ እየተሻሻሉ ይመጣሉ የሚል ትምህርት የለውም። ትላንት ከዛሬ ይሻላል የምንልበት ህይወት ውስጥ ነው ያለ ነው። የሚሻል ዘመን አይመጣም። ስለዚህ ህይወታችንን ኢንጆይ ለማድረግ የህይወታችንን ትርጉም ለማጣጣም ነገን የምትጠብቁ ሰዎች ካላችሁ ሞኞች ናችሁ። ምክንያቱም ቀኖቹ ምንድናቸውና ክፎች ናቸው። እዚህ ጋር ጳውሎስ ይሄንን ነገር ራሱ ቢናገረው ቁጥር 15 ላይ ቢናገረው በነገራችን ላይ ይሄ ሐሳብ በመጽሐፍ ቅዱሳችን በተለያየ አጋጣሚ ተጠቅሷል።
ለምሳሌ ከተጠቀሰባቸው አጋጣሚዎች መካከል ቀኖቹ ክፉዎች ነው የሚያስጨንቅ ዘመን እንዲመጣ እወቅ የተባለበት ጊዜ አለ። ሚልኪያስ ምን አለ? እንደ ምድጃ እሳት የሚነድ ቀን ይመጣል ብሎ እግዚአብሔር ገና ሊመጣ ያለውን ዘመን እንደ ምድጃ እሳት የሚያቃጥል የሚነድ ዘመን ይመጣል። ከነገና ጳውሎስ ክፉ ቀን እንደሆነ በጣም የተናገረባቸው ነው። ይሄ ዘመን ቴክኖሎጂ ያለበት ዘመን ነው። በጣም ቴክኖሎጂ መኖሩ ጥሩ ነው። ቴክኖሎጂ ምን አድርጎናል? የቴክኖሎጂ መሻሻል ህይወትን ቀላል እንዲሆንልን አድርጎናል። ነገር ግን በቴክኖሎጂ ውስጥ ሊመጣ ካለው ክፋት ሊያድነን አይችልም። ቴክኖሎጂ በቴክኖሎጂ ውስጥ ሊመጣ ካለው ችግር ሊያድነን አይችልም። በጣም ሶፊስቲኬትድ የሆኑ ቴክኖሎጂዎች በእጃችን ላይ ያሉ ጥሩ ነው። በቃ ህይወታችንን ያቀላል። ሌባ ምናልባት እኛ በሌለንበት ቢመጣ ሌባውን በቀላሉ ለማየት እንችላለን። ለፖሊስ ሊደውልልን ይችላል። ብዙ ነገር አለ። ግን በቴክኖሎጂ ውስጥ ያለውን ሌላውን ክፋት ደግሞ ሊያድነን አይችልም። ስለዚህ የመንፈስ ቅዱስን አስፈላጊነት በቅጡ እንድናስብ የሚያስፈልገው በዚህ ዘመን ላይ ምንም ተስፋ የለንም። እግዚአብሔር ነው ያለን፣ መንፈስ ቅዱስ ነው ያለን። የመንፈስ ቅዱስን ህልውና በህይወታችን ውስጥ ትርጉም ልንሰጠው ይገባል። የፈለግነውን ያህል ብንደክም፣ የፈለግነውን ያህል ለማሻሻር ብንጥር ቀኖቹ ክፉ ከመሆኑ ውጪ ሌላ ምንም አይሆንም። መንፈስ ቅዱስ ብቻ ነው መፍትሄ ሆኖ የተቀመጠው በዚህ ላይ። አሜሪካ መኖራችን ቀኖቹን የተሻሉ አያደርጋቸውም። ብዙ ሰዎች ወደዚህ ስንመጣ በብዙ ትግል፣ በብዙ ዋጋ መክፈል፣ በብዙ ነገር ውስጥ አልፈን ነው የመጣ ነው። ለምን ሲባል የተሻሉ ቀኖችን እንደምናይ ለማሰብ ነው። የተሻለ ነገር እንደሚጠብቀን በማሰብ አሜሪካ መተን ግን ቀኖቹን ቤተር የሚያደርጋቸው የተሻሉ የሚያደርጋቸው አጋጣሚ ውስጥ አይደለንም ያለነው። በስጋት ነው ያለነው። በስጋት ነፍስ ውጪ ነፍስ ግቢ፣ ስለ ልጆቻችን ነፍሳችን ተንጠልጥላ ነው ያለችው። የቀኑን ክፋት ሊቀንሰው አልቻለም። መማር ጥሩ ነው፣ ግን መማራችን የቀኑን ክፋት አይለውጠውም። ገንዘብ መያዝ ጥሩ ነው፣ ብራሞች መሆን ገንዘብ ሜክ ማድረግ ጥሩ ነው፣ ግን የቀኑን ክፋት አይለውጠውም። ትዳር መያዝ ጥሩ ነው፣ ግን የቀኑን ክፋት አይለውጠው። በአገልግሎት ውስጥ መሳተፍ መልካም ነው። እግዚአብሔር የቀባው ሰው ተብሎ ሊነገርልን ቢችል በጣም መልካም ነው። እነዚህ ሁሉ መልካሞች ናቸው። የቀኑን ክፋትን ግን ሊለውጡት አይችሉም። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቁ። ቀኖቹ ምኖች ናቸውና ክፉዎች ናቸውና። ስለዚህ እኔና እናንተ ጠቢብ መሆን ያስፈልገናል ማለት ነው። እዚህ ጋር አሁን ጠቢብ የመሆኑን ጉዳይ ትርጉም ነው የሚሰጠው ጳውሎስ። ጠቢብ የመሆኑ ጉዳይ ወሳኝ ነው። ቀኖቹ ክፉዎች ስለሆኑ ያ ሰውዬ ጠበቡን ተጠቅሞ ነገን ለመኖር ራሱን ብልህ ሆኖ እንዳስቀመጠ እዚህ ጋር ኢንስትራክሽኑ የመጀመሪያው ቀኑ ክፉ ስለሆነ ምን ይጠበቅብናል? ጠቢብ መሆን አለብን። ሞኝ እንዳትሆን። እዚህ ጋር ጥበብንና ሞኝነትን ጎን ለጎን ማስቀመጡ በእግዚአብሔር ሰዎች መካከል ሞኞችና ጠቢባኖች አሉ ማለት ነው። ጌታ ኢየሱስ በምድር ላይ በነበረ ጊዜ ከተናገረው በጣም ልቤን የሚነካው ነገር ከመንግስት ልጆች ይልቅ የዚህ ዓለም ልጆች ምንድናቸው አለ? ልባሞች ናቸው አለ። የእግዚአብሔርን መንግስት ነገ ከሚወርሱት ሰዎች ይልቅ የዚህ ዓለም ልጆች በዚች ዓለም ላይ ነገ ሲኦል የሚገቡት ምናቸው? ልባሞች ናቸው። ነቃ ብለው ነው የሚሄዱት። ዙሪያቸውን ያያሉ፣ ያማትራሉ፣ የሚጠቅማቸውን ማይጠቅማቸውን ያያሉ። ስለዚህ እዚህ ጋር ምንድነው ሐዋርያው ጳውሎስ የመንፈስ ቅዱስን አስፈላጊነት ለማሳየት ሲመጣ መንደርደሪያውን ያደረገው ቀኑ ክፉ ነው። ስለዚህ ነቃ በል። ሌባ በሞላበት ሰፈር የምናደርገው ነገር ቤታችንን በካሜራ እንጋርደዋለን። ሁሉን ነገር እናደርጋለን። የአማዞን ዕቃ የሚሰረቅባቸው ሰዎች ሲበዛባቸው ብልሆች አሉ። ዝም ብሎ እየተሰረቀባቸው ቦክስ ያዘጋጃሉ። ቦክሱ እንዲከፈትላቸው ኮዱን ይልኩለታል። የአማዞን ቦንትኑ እንዳይሰረቅበት ቦክስ ውስጥ ሁሉ ጊዜ ይቀመጣል። ገባቸው ሳይ ብልሆች አሉ። ብልህ እኮ ነው። ዝም ብሎ በየቀኑ 100 ብር የገዛው 1000 ብር የገዛው ዕቃ ዝም ብሎ መንታፊ እየመጣ እንዲመነጥፈው አያደርግም። ብልሆች ናቸው።
አማዞን ላይ ሰርተን ስለምናውቅ ገባችሁ ሐሳቤ? ብልህነት ያስፈልጋል። ዘመኑ ክፉ ነው። ያን ብልህነት ነው እዚህ ጋር ሐዋርያው ጳውሎስ ከቁጥር በመጀመሪያው የቀኑን ክፋት በማሳየት የመንፈስ ቅዱስን አስፈላጊነት ለማሳየት ወደዛ ከገፋን በኋላ ከቁጥር 17 ባለው ላይ በደንብ አድርጎ ያስተካክላል የመንፈስ ቅዱስን አስፈላጊነት። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ምን አትሁኑ አለ፣ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ምንድነውና መባከን ነው። በጣም ፌመስ የሆነውን የመንፈስ ቅዱስን መሞላት በግልጽ የምናነብበት ሐሳብ ነው። የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች እንዳትሆኑ። የጌታ ፍቃድ ምን እንደሆነ አስተውሉ። እዚህ ጋር የእግዚአብሔርን ፍቃድ የመኖር ህይወት ነው ትርጉም ያለው ህይወት የሚሰጠው። የጌታን ፍቃድ ምን እንደሆነ የማስተዋሉን ጉዳይ ስናስብበት ልናስባቸው የሚገቡ ነገሮች አሉ። የጌታን ፍቃድ የተረጎመልን በጣም ብቸኛው የመጽሐፍ ቅዱስ ክፍል የሚመስለኝ ሮሜ ምዕራፍ 12 ቁጥር 2 ላይ ነው። ምን ያህል የእግዚአብሔር ፍቃድ ይላል። የእግዚአብሔር ፍቃድ ላይ ስንቀመጥ የሚሆነው ነው። የእግዚአብሔር ፍቃድ እርሱም ይላል ምንድነው ይላል? በጎ ነው፣ እርሱም ደስ የሚያሰኝ ነው፣ እርሱም ፍጹም ነው። እነኚህን ሶስት ነገሮች የእግዚአብሔር ፍቃድ ይዟቸዋል። በጎ ነው፣ ደስ የሚያሰኝ ነው፣ ፍጹም ነው። የእግዚአብሔር ፍቃድ በጎ ነው፣ ፍጹም ነው፣ ደስ ይሄንን የማይፈልግ ሰው የለም በምድር ላይ። ሁላችንም የምንመኘው በህይወታችን፣ በትዳራችን፣ በቢዝነሳችን፣ በመኖርባት አሜሪካ የምንፈልገው ይሄ ነው። በጎ ካልሆነ፣ ደስታ ከሌለበት፣ ፍጹም ካልሆነ ሁልጊዜም ችግር ነው። በጎ ያልሆነ ነገር ይጎዳናል። ደስታ ከሌለው ደግሞ ትርጉም የለውም። በቃ ልፋታችሁ ሁሉ ድካማችሁ ሁሉ ደስታ የሚባል ነገር ከሌለበት ምን ይጠቅማችኋል? እስቲ ንገሩኝ። ደሞዝ ሰርታችሁ 1 ሚሊዮን ብር በወር ቢከፈላችሁ ደስታ ካልሰጣችሁ ምን ይጠቅማችኋል? ምንም። አሜሪካ መጣችሁ ደስታ ካጣችሁ ምን ይጠቅማችኋል? ምንም። ባል አግብታችሁ ሚስት አግብታችሁ ደስታ ካልሰጣችሁ ምን ይጠቅማችኋል? ምንም። ምድር ላይ መፋታት የበዛው ደስታ ስለጠፋ ነው እንጂ የሚወዳትን ሚስቱን የሚፈታ ሰው የለም። የምትወደውን ባሏን የምትፈታ ሴት የለችም። የእግዚአብሔር ፍቃድ ግን ይሄ ነው። በቃ ፍጹም ካልሆነ ደግሞ እንደዛው ነው። ፍጹም የሚለው አነጋገር ጊዜያዊ አይደለም ማለት ነው። ጊዜያዊ አይደለም፣ የሆነ ፌክ አይደለም ማለት ነው። ለጊዜው አይደለም። አንዳንድ ወርቅ የሚመስሉ ነገሮች አሉ፣ ብልጭልጭ ይላሉ። ከዛ በኋላ ጊዜያዊ ወርቅ መስለውን አርገናቸዋል፣ ወርቅ መስለውን ለብሰናቸዋል። ከዛ በኋላ ግን ጊዜያዊ ስለሆኑ ፍጹም ስላይደሉ አንድ ቀን ያሳፍሩናል፣ ይላጣሉ። የፎከርንባቸውና የኮራንባቸው ነገሮች የእግዚአብሔር ፍቃድ ግን እንደዚህ አይደለም። የእግዚአብሔር ፍቃድ ግን በጎ ነው፣ ፍጹም ነው፣ ደስ የሚያሰኝ ነው። በህይወታችን ውስጥ የምንረካበት ህይወት ነው። ለዘላለም የማንቆጭበት ህይወት የእግዚአብሔርን ፍቃድ ማግኘት ነው። በህይወቴ በጣም ስለ እግዚአብሔር ፍቃድ ትልቅ ትርጉም የሰጠችኝ አንዲት ልጅ ነበረች። እቺ ልጅ ኢትዮጵያ ያለን ነው። ያው ብዙ ኤክስፒሪየንሳችን ከኢትዮጵያ ነው የመጣው በአብዛኛው። እና ወደ መጣችና አንድ ጥያቄ ጠየቀችኝ። ለትዳር እንድጸልይላት ለትዳር ጸልይልኝ አለችኝ። እሺ ጸልይልሻለሁ። እና ያው ስለ ትዳር ብዙ ጊዜ የተለያዩ ስብከቶች፣ ትምህርቶች ምናምን ከሰማችሁ አንዳንድ ሰዎች ከሚመክሯቸው ምክር ለትዳር ሰዎች የሚጸልዩ ከሆነ ሊስት ቢያደርጉ ጥሩ ነው። እኔ የምፈልገው ባል እንደዚህ ቢሆን፣ ዘሩ እንደዚህ ቢሆን፣ ቁመቱ እንደዚህ ቢሆን፣ ስራው እንዲህ ቢሆን፣ እንዲህ ምናምን እና አንቺ የምትፈልጊው ባል እስቲ ዝርዝሩን ንገሪኝ አልካት። ምክንያቱም የተማርኩት እንደዛ ነውና እሷንም ጋይድ ለማድረግ ማለት ይሄን በማድረግ ክፋት የለውም አይ ቲንክ። ምክንያቱም እግዚአብሔር የልብን መሻት ሊሰጥ ይችላል፣ ካልፈለገ ደግሞ ያስተካክላል። ለሱን ተውለታለን። እኔ እንደዛ ስላት ይሄን ሁሉ ተወዋለችኝ። እኔ የምፈልገው ባል የእግዚአብሔር ፈቃድ የሆነ ባል ማለት የእግዚአብሔርን ፈቃድ ፈልጋለሁ አለች። ገረመችኝና እንዴት ግን እንደዚህ አይነት ሊስቶቹን ይዘሽ በእግዚአብሔር ፊት ቅረቢ ያልኩሽ እያለ የእግዚአብሔር ፈቃድ ላይ በጣም አተኮርሽ። ብዙ በትዳር ላይ የሚሉ ሰዎች ያው
የሚያዩዋቸው የሚያወራቸው እኛም ራሳችን ያለፍንበትን ነገር ብዙ ስለምናውቅ ምን ነው ሌላ ነው እና የጌታ ፈቃድ ላይ ክርር እንዲህ ይላል የሰራዊት ጌታ እግዚአብሔር እከሌን ሰጥቼሻለሁ እንዲልሽ ነው ለምንድን ነው እንደዚህ የምትይው ምናምን ስላት እንዲህ አለችኝ ያለ እግዚአብሔር ፈቃድ የሆነውን ሰው ባገባ አለችኝ በንስሐ ማላስተካክለውን ኃጢአት ነው የምሰራው አለችኝ ምን ማለት ነው ስላት ኦኬ አገባሁት ከዛ እንደተሳሳትኩ እርግጠኛ ስሆን ጌታ ሆይ ማረኝ ካልኩ በኋላ ግን አልፈታውም አለችኝ ሁሌም እንደተወጋው መኖር ነው አለች ንስሐ አያስተካክለው ያለ እግዚአብሔር ፍቃድ የገባውበት ነገር ንስሐ አያስተካክለው ገባችሁ ሐሳቤ የጌታ ፍቃድ ማለት ይሄ ነው በቃ እናኔ ማታስተካክሉት ነገር ውስጥ ልትገቡ ትችላላችሁ ንስሐችሁ ማያስተካክለው ንስሐችሁ ማይፈውሰው ንስሐችሁ ማይደርስለት ጌታ ሆይ ኦፍ ኮርስ ጌታ ምሯታልና ግን አትፈታው ሌላ ህመም ነው እሱ ደግሞ እና በእያንዳንዱ ህይወታችን ውስጥ እንዴት እንደሚተረጎም እያንዳንዱን ነገር ባላቅም ግን ንስሐዎቻችን የማያስተካክሉት ዳሜጅ ህይወታችን ላይ እንዳይመጣ ነው ስለዚህ የጌታ ፈቃድ ምን እንደሆነ የጌታ መንፈስን እዚህ ጋር አመጣና ወዲያውኑ የእግዚአብሔር ፈቃድ ምን እንደሆነ እወቁ የሚለውን የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ካለ በኋላ በጣም ፌመስ ምናቀውን ምዕራፍ 5 ቁጥር 18 ላይ ያለውን ጥቅስ ያስተዋውቀናል መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ በቃ በጣም ድፍን የሆነ የሚመስል የሚገርም ግን በምሳሌ የተቀመጠ በእኔና በእናንተ ህይወት የመንፈስ ቅዱስን ትልቁን ሚና ትልቁን ኃይል በተለየ መልኩ በዚህ ቦታ ያየበት የምናይበት አጋጣሚ ነው ከወንጌል ስርጭት አንጻር ልንተረጉመው እንችላለን ከተለያየ አንጻር ልንተረጉመው እንችላለን እዚህ ቦታ ላይ ያለው ነገር በእኔና በእናንተ ህይወት ውስጥ የሚኖረውን ትርጉም ነው በእኔና በእናንተ ህይወት ውስጥ የሚኖረውን አስተዋጽኦ ነው በእኔና በእናንተ በየዕለት ተዕለት ህይወታችን ላይ ያለውን አስተዋጽኦ ነው በጣም አንድ ነገር አስተውሉኝ እዚህ ጋር ሐዋርያው ጳውሎስ በመንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የሚለውን አነጋገር የተናገረበት የአጻጻፍ ግስ የሚባል አለ ግስ የትላንትና ጊዜ አለ የዛሬ ጊዜ አለ የመጪ ጊዜ የሚባል አለ ይሄ ግስ ይባላል ቨርብ የሚባለው ማለት ነው የትላንትና ጊዜ ፓስት ቴንስ ይባላል ያለፈ ጊዜ ይባላል የዛሬ ጊዜ ፕሬዘንት ቴንስ ይባላል የነገ ጊዜ ደግሞ ፊውቸር ቴንስ ነው ሐዋርያው ጳውሎስ የመንፈስ ቅዱስን መሞላት እዚህ ጋር ሲናገር የመንፈስ ቅዱስ መሞላት በአሁን ጊዜ ነው ያስቀመጠው መንፈስ ቅዱስ መሞላት አሁን ነው አሁን right now አንዳንድ ሰዎች መንፈስ ቅዱስ የተሞላው መቼ ነው ሲባሉ የዛሬ 10 ዓመት ምናምን ብለው ይናገራሉ ኖ ዛሬ ነው ዛሬ ክብር ለእግዚአብሔር ይሁን ዛሬ መንፈስ ቅዱስ መቼ ተሞላ ዛሬ ገባችሁ ሐሳቤ ዛሬ እየተሞላን የምንኖረው ህይወት ነው መንፈስ ቅዱስ መሞላት አለባችሁ ይሄንን በጣም በብዙ አጋጣሚ ብዙ ሰዎች እየተናገሩት ስለሰማችሁ ብዙ ነገር ግን አላመጣባችሁም ይሄንን ነገር ያነጻጸረው ከወይን ጠጅ መስከር ጋር ነው በመንፈስ ተሞሉ እንጂ ወይን ጠጅ አይሙላችሁ እያለ ነው በሌላ አነጋገር ወይን ጠጅ መሙላት መባከን ውስጥ ነው የምትገቡት መንፈስ ቅዱስ ይሙላባችሁ ስለዚህ በሁለቱም መካከል ያለው ሲሚላሪቲ መንፈስ ቅዱስን በመንፈስ ቅዱስ መሞላት የማለት ትርጉሙ ማለት ምን ማለት ነው የሚለውን የሚያበስርልን ነው በመንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ ቁጥጥር ስር መግባት ማለት ነው ኢየሱስ ጌታ ነው በመንፈስ ቅዱስ ቁጥጥር ስር ትገባላችሁ መንፈስ ቅዱስ የተቆጣጠረው ህይወት ዓለምንም ጥርጥር የእግዚአብሔርን ፍቃድ ያደርጋል ዓለምንም ጥርጥር ወይን ጠጁ የተቆጣጠረው ሰው ወይን ጠጁ የተቆጣጠረውን ያደርጋል ፈሪው ደፋር ይሆናል ፈሪ ቦቅቧቃ የሚባል ሰውዬ ሲጠጣ ምን ይላል ዘራፍ ይላል ዘራፍ ማን ነው የሚይዘው እሱ ማን ነው የሚነካው ወይን ጠጅ ጠጥቶ ንጉስ የሰደበ ሰው ፍርድ ቤት ቀረበ ንጉሱ ምን ያመጣሉ ሚኒሊክን ነው ይባላል ተረቱ ምናልባት ተረት ሊሆን ይችላል በያሳ ሚኒሊክን ሰደበ ይባላል አንተ ማትረባ መናጢ
ምን ሆነ ሚኒሊክን እንደዚህ የምትሰድበው እምዬ ሚኒሊክን የምትሰድበው ምን ሆነ ነው ተባለ። ፍርድ ቤት ሲቀርብ ይሄን ጥያቄ ሲጠየቅ የመለሰው መልስ ጌታዬ ብቻዬን አልነበርኩም አለ። ከማጋ ነበርክ ሲሉ እነ ጌሾ እነ ብቅል አብረው ይነበሩ አለ። መቀየው ነው ሚስጥሩ። መንፈስ ቅዱስ ሲቆጣጠረን ብቻችን አይደለንም። እንዴት የሚባልበትን ተአምራዊ ህይወትን እንኖራለን። እንዴት የሚባልበትን አስገራሚ እንዴት ሆኖ እምቢ ያለ ለጽድቅ ሲጨክን ሰው መንፈስ ቅዱስ አለው አብሮ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንዴት እምቢ አቤት አንዳንዱ ሰው እኔ እሱ ያገኘውን እድል ባገኝ ኖሮማ እንዲህ አረግ ነበር ሲል እሱ ግን ኮራ ብሎ ንቆት ይኖራል። ለምን ብትሉ መንፈስ ቅዱስ መንፈስ ቅዱስ ተቆጣጠረን። ወይን ጠጅ ሰውን ሲቆጣጠር አነጋገሩ ይለወጣል። ወይን ጠጅ የጠጣ ሰው ሲናገር ሰምታችኋል አይደል? በጣም ይለወጣል፣ አነጋገሩ ይለወጣል። አባቴ በተፈጥሮ ዝምተኛ ነው፣ ሲጠጣ ይለወጣል እና ሲለወጥ ይጫወታል፣ ፍራንክም ይሰጠናል። እና እኛ ብዙ ጊዜ እንዲጠጣ እንፈልጋለን። ችግሩ ግን ለእናታችን ነው። ብዙ ጊዜ ፍራንክ ይሰጠናል፣ በቃ ሌላ ጊዜ አይሰጠንም። እኔ አንዴ ትምህርት ቤት አርፍጄ ጠዋት አዲስ ከተማ ነው የምማረው፣ ከኮልፌ ነው፣ ብዙ ጊዜ በእግራችን ነው የምንሄደው። ትምህርት ቤት ረፈደብኝ፣ እንቅልፍ ወስዶኝ ፍራንክ ስጠኝ ለትራክሲ ስለው በእግርህ ሂድ፣ በጊዜ ተነስታ አትሄድም ነበረ፣ በእግርህ ሂድ ምናምን ያለኝ ጊዜ አለ። ማለት እንትን አይደለም ግን ሲሰክር ነው ይሰጥ። ይለውጣችኋል፣ ይቆጣጠራችኋል። አነጋገራችሁ ይለወጣል። የጠጡ ሰዎች አስተሳሰባቸው ይለወጣል። እንደገናም ደግሞ አካሄዳቸው ይለወጣል። ይሄንን ሁሉ የያዘ እውነት መንፈስ ቅዱስ ይሄንን ነው የሚያደርገው ወገኖቼ። የተዝረከረከ ህይወታችን ትርጉሙ የዛሬ 20 ዓመት መንፈስ ቅዱስን ስላልተሞላን አይደለም፣ ዛሬ ባለመሞላታችን ነው። የዛሬ የመሞላት ህይወት ችግር ነው። ዛሬ መንፈስ ቅዱስ መሞላት ማለት ይሄ በተፈጥሯችን በሰውነታችን ላይ ከሚታየው ያለፈ ነው። እግዚአብሔር እኔን እንድሰብክ ወይም እንዳገለግል ከሚያደርገው ያለፈ ነው። መቆጣጠር ነው። አልችልም፣ ኃጢአትን መስራት አልችልም። ለምን አለን ይላል። ትግል ውስጥ ያለን ሰዎች ትርጉሙ ይሄ ነው። የትኛውም የስብከት ጉልበት ማንንም በቅድስና እንዲሄድ አያደርገውም። ትላንት ኃያላን ጀግኖች ዛሬ ለምንድነው በራሳቸው መንገድ የሚሄዱት ስንል ምንም አይደለም። እውነቱን ረስተውት ነው አይደለም። ችግር እንደሚያመጣባቸው ሳያውቁ ቀርቶ ነው አይደለም። አንድ ነገር ነው። መንፈስ ቅዱስ ቦታ አላገኘም። በእነኚህ ሰዎች ውስጥ ቦታ አላገኘም። ገና በመንፈሳዊ ህይወቴ በጣም ልጅ በነበርኩበት ጊዜ ቤቴል የምትባል በደርግ ጊዜ ነበር። በደርግ ጊዜ ስለነበር በጣም የተከፈቱ ቸርቾች አብዛኞቹ የመካነ ኢየሱስ ቸርች ነበሩ፣ ክፍት የነበሩና መካነ ኢየሱስ ቸርች ፕሮግራም አለ በተባለበት ቦታ ሁሉ እየሄድን የምናመልክ ሰዎች ነበር። በጣም ነው እና ቤቴል ሄደን ጌታን አመለክን፣ ስብከት ሰማን፣ ታላቅ የሆነ የእግዚአብሔር ክብር ወረደ። በጣም የጌታ መንፈስ የሚሰራበት ዘመን ስለነበረ ሁላችንም ደስ አለና በመሃል ኃይለኛ ትንቢት መጣ እና ትንቢቱ የተናገረው ሰውዬ ደግሞ ከኔ በጣም በቅርበት ነው ያለው እና አየዋለሁ። ከዛ በቃ መንፈሳዊ ረሃብ ጥማት ስለነበረብኝ በቃ ልክ ፕሮግራሙ ሲያልቅ እንደምን ብዬ አጠገቡ ሆኜ መሄድ አማረኝ። እና አጠገቡ ሆኜ እየሄድኩ ያለ በጣም ቤተል ቸርች የምታውቁት ሰዎች ካላችሁ በጣም ብዙ ሰው ስለሚሰባሰብ በሮቹ ደግሞ እንደ ቤቱ ስፋት አይደለም የተሰራው፣ አንድ ሰው የሚያስገባ አይነት ነገር ነው። ሁለት ከሆናችሁ ትጋጫላችሁ እና በጣም ትንንሽ በር ነው ያለው ከሁለት ተከፋቾቹ በስተቀር እና እንዲህ አንድ ሰው ሳያቅ ረገጠው። ሲረግጠው ምን አባ ያያህ አትሄድም አለና መታው። እውነቴን ነው የምላችሁ ጠፋብኝ ነገር ሁሉ። ነገሩ ካደር ከዋለ በኋላ ገባኝ። በእግዚአብሔር ቤት እያበሰለው ሚስጥሩ አንድ ነው። መንፈስ ቅዱስ አልተቆጣጠረውም ይሄን ሰውዬ፣ እግዚአብሔር ተጠቀመበት እንጂ። እግዚአብሔር ሊጠቀምብን ይችላል። that's not the point
that's not the point እግዚአብሔር አህያም ይጠቀማል አህያም ተጠቅሟል እግዚአብሔር እነ ሐናንያን እግዚአብሔር ተጠቅሞባቸዋል ችግር የለበትም እግዚአብሔር በመንፈስ ቅዱስ መሙላት ግን በእግዚአብሔር ቁጥጥር ስር መግባት ነው የዕለት ተዕለት ህይወታችንን እግዚአብሔር ይገራዋል ያዘዋል የሆነ ትግል አይደለም ጌታ ሆይ እምቢ እንድል እርዳኝ መንፈስህን ሙላኝ ክብር ለእግዚአብሔር መንፈስህን ሙላኝ ጌታው በመሄ መንፈስን ይሙላባችሁ የሚለው ቃል የፕሬዘንት ቴንስ የጊዜ ዛሬ በየቀኑ ጧጧ ስንነሳ መንፈስን ሙላኝ መኪና ስንነዳ መንፈስን ሙላኝ በየዕለት ተዕለት ህይወታችን መንፈስን ሙላኝ ከማለትም ባለፈ ትእዛዝ ነው ኢምፓራቲቭ በሚባለው አነጋገር ነው ሐዋርያው ጳውሎስ ያስቀመጠው የተለያዩ ማርከሮች አሉት የግሪኩ ጽሑፍ ላይ ኢምፓራቲቭ ማርከሮች አሉት ትእዛዝ ታዛቸዋል መንፈስ ቅዱስን አለመሞላት ትእዛዝ ማፍረስ ነው የሚሆነው ስለዚህ በምንም ታምር አታስተካክሉትም በ20 ስፒድ ንዳ ያላችሁን መንገድ ላይ በ20 ነው ስፒድ ብላ የሚለውን ትእዛዙን አልፈን በ30 ብንነዳ ፖሊሱ ይዘን በምንም አናስተካክለው ቸኩዬ ነው ብትል አታስተካክለው እንዲህ ያላየውም ይቅርታ ብትሉ አታስተካክሉትም ማታስተካክሉት ነገር ነው ትእዛዝ ነው በመንፈስ ቅዱስ ቁጥጥር ስር መሆናችን ነው መፍትሄው መድኃኒቱ በመንፈስ ቅዱስ ቁጥጥር ስር መግባታችን ነው እቺን ምድር ትርጉም የሚሰጣት ወገኖቼ ምን ዋጋ አለው ሁሉ ሞልቶልን ህይወታችን ባዶ ከሆነች ምን ዋጋ አለው ያንን የጭከና ህይወታችንን ያንን የብርታት ህይወታችንን ያንን የክብር ህይወታችንን የት እንደገባ ታውቃላችሁ ስለበሰለን አይደለም መንፈስ ቅዱስ ስለጠፋብን ነው ያ መንፈስ ዛሬ መምጣት አለበት ያ መንፈስ ዛሬም ሊርበን ይገባል ዛሬም በቃ ያ መንፈስ ይምጣም ቢስ እንደደስ የሚለን ጨንቆን ሳይሆን እምቢ ስንል አንዳንድ ጊዜ ስለ ራስ መናገር ያስመስላል እንጂ በጣም እኮ ብዙ እምቢ ያልነው ነገር አለ አይደል ሰው ሁሉ እንደ እብድ ሲያየን ያው ስሙ ብሩክ ይሁን ያ መንፈስ ይሄ ጴንጤቆስጤ ቀን የሚያስገነዝብ ዘመን ይሄ ነው በቃ የጌታ ፈቃድ በእኛ ህይወት ውስጥ ትርጉም ባለው መልኩ ወግ ባለው መልኩ አግባብ በሆነ መልኩ የምንኖርበት ህይወት ይሄ ነው ትላንትና በግራጁዌሽኑ ላይ ቁጭ ብለን ፓስተር ሞኬና ተማጋ ነበር ያ ከተኪ ጋር ሆነን እናውራ ነበር ስለነ ዳዊት እናውራ ነበርና ዳዊትን መንፈስ እየተመኘን እየተራብን እንመኝ ነበርና ዳዊት ይገርመናል ፓስተር ሞኬ የሚናገራል ተኬም ይናገራል የምናገራው በዛው በውይይታችን መካከል በጣም እኔ ልቤ ውስጥ የቀረልኝ ነገር በጣም በንግግራችን መሃል ዳዊት ሳኦል ሊገለው ይፈልገዋል ያሳድደዋል ዳዊት ትንቢት ያለው ሰው ነው ትንቢት አለው ባሪያህን ጠላትን በእጅ ላይ ጥላለሁ የተባለ ሰው ነው ይገርመው እግዚአብሔር ጠላቱን በእጁ ላይ ሲጥልለት ሰዎች ሁሉ እግዚአብሔር የተናገረው ተፈጸመ እግዚአብሔር ያለው ሆነ ይሄው በእጅ ላይ ጥሎታል ግደለው እያሉ ሲጎተጉቱት አልገደለው እግዚአብሔር በቀባው ላይ እጄን አላነሳም አለ እግዚአብሔር እኮ ንቆታል ሰውየው ቆየ ከተናቀ ሰውየው እና የቀሚሱን ጨርቅ ዘርፉን ሲቆርጥ ልቡ በሐዘን ተመታ ይላል ምንድነው ስንል ሶስታችንም ያ መንፈስ ይምጣብን ያልነው ያ መንፈስ ጨርቁን ሲቀድ ያ መንፈስ በውስጡ አዘነ ይሄ ሰው ፐርሰናሊቲ እንዳልሆነ እኔና እናንተ እናቃታለን ዳዊት ዩፎ አይደለም ዳዊት እንደኔና እንደናንተው ምንድነው ሙልጭ ያለ ሰው ነው በነጋታው ድካሙን እኮ ይነግረናል ማን እንደሆነ በውስጡ የነበረው መንፈስ በጣም ከመግዘፉ የተነሳ በውስጡ የነበረው መንፈስ እሱን ኮንትሮል ከማድረጉ የተነሳ ሊገለው የሚያሳድደውን ጨርቁን መቅደዱ በጣም ሴንሲቲቪቲው ሶ ስትሮንግ ዛሬ እንኳን ሊገሉን ምን ልበላችሁ እግዚአብሔር ይታደገን ብቻ
ምናጠምደው ወጥመድ ብዛቱ ከየት እንደመጣ ታውቃላችሁ? ባዶአችን እኮ ነው። ቀፎ እኮ ነን እኔና እናንተ ቀፎ እኮ ነን። እግዚአብሔር ይድረስልን። እንዲህ አይነት መንገላታት ውስጥ ያለን ሰዎች ይድረስልን የሰራዊት ጌታ። ያ መንፈስ ሴንሲቲቭ አድርጎ ወደ ትክክለኛው አትረካም። ወንድምህን በመበቀል ወንድምህ ላይ እንቅፋት በመጣል ጠላትን በመምታት አትረካም። እውነቴን ነው የምልህ። ዛሬ የምትረካው የጌታ መንፈስ ሲመጣ ብቻ ነው። ጠላታችን ቢሞትልን ደስ የሚለን ሰዎች አንረካም። በተአምር በጣም አትረኩ። ምክንያቱም የእግዚአብሔር ቃል ይቃወማል። እንደዛ በመሞቱ እንድንደሰት የእግዚአብሔር ቃል አይመክረንም። የእግዚአብሔር ቃል ይመክረን ጠላት ለጠላት ጸልይለት ነው። ጠላቶቻችንን አድማ ይዘን ወይም የሆነ ነገር አድርገን ስናወራ ደስ ካለ የሆነ ነገር አለ፣ የጎደለ ነገር አለ። ያ መንፈስ ይቆጣጠረው። ያ መንፈስ ይግዛን፣ ይያዝ። ያ መንፈስ ይምጣብን። መጥለፍ እንዳይሆን ነገራችን፣ ማጠላለፍ እንዳይሆን ነገራችን። የእግዚአብሔርን ፈቃድ በሕይወታችን የምንለማመድበትን እውነት ይሄ ነገር በጣም ትርጉም ይሰጠዋል። ስለዚህ የጴንጤቆስጤ ቀን ሲባል ዝም ብሎ ጴንጤቆስጤ እጃችንን እያርገበገብን መጫው አይደለም። እኔ እንደውም ዝም ብዬ ይሄን ክፍል ተዘጋጅ በሐዋርያት ሥራ 2 ላይ የተርገበገቡ አይመስለኝም። ተርገበገቡ አይልም። በቃ የእግዚአብሔር መንፈስ ሲመጣ ሰዎችን ኃይል ስለሆነ ሰውነታቸውን ሊነካ ይችላል። በኢሳይያስ ላይ ኤርሚያስ ምናምን እናነባለን እና አለ የእግዚአብሔር ቃል። ግን እሱ አይደለም ነው ፖይንቱ። ያ ሊሆን ይችላል፣ ሊወደቅ ይችላል፣ የተለያየ አክቲቪቲዎች ብዙ ነገር ሊሆን ይችላል። የጌታ መንፈስ ኃይል ስለሆነ ሰውነታችን ሊሸከመው የማይችለው ኃይል ነው። ይነዳል። እጃችን አንነት የሚነድ ነገር እጃችን ውስጥ ሊገባ ይችላል። ገባችሁ ሐሳቤ? ኃይል የእግዚአብሔር ኃይል ስለሆነ ግን እሱ አይደለም ቁም ነገሩ። ሐዋርያት ሥራ ላይ ያሉ ሰዎች የተለዩ ሰዎች ነበሩ። ምዕራፍ 2 ላይ ያሉ ዘወር በአይምሮአቸው ነበሩ። በጣም ያውቋታል የሚያደርጓትን ነገር ሁሉ። የሚባልባቸውን ሁሉ በልሳን እየጮሁ የሚባልባቸውን ሁሉ ይሰማል። በጠጅ ሰክረው ነው በጉሽ ጠላ። ኧረ በፍጹም አልሰከርንም አለ ነቃ ብሎ ጴጥሮስ። ገባችሁ? they know everything what's going on። ያውቁት ነበር። እንለፍ። እግዚአብሔር ይቆጣጠረን፣ እግዚአብሔር ይግዛን፣ ይዘዘን። አንደበታችን የእግዚአብሔርን ይናገር፣ ልባችን የእግዚአብሔርን ያስብ፣ እግሮቻችን እግዚአብሔር የፈለገበት ቦታ ይሄዱልን። ያናን ሞኝ ጸሎት አለ። እግዚአብሔር አንተ ከሌለበት መንገድን ይዘጋው ይላል። አይዘጋም። እግዚአብሔር አይዘጋም። መንፈስ ቅዱስ እንዲሞላ ነው የሚያስፈልገን። አይዘጋም። እግዚአብሔር የሚዘጋ ቢሆን አብርሃም አጋር ጋር ሲገባ የሳራን ማህፀን የዘጋ እግዚአብሔር የአጋርን መዝጋት ያቅተዋል እንዴ? ያቅተው። የአጋርን አለምልሞ ጠበቀው። ለምልሟል ሲገባ ተመልከቱ። የሳራን የዘጋ እጆቹ የአጋር ላይ ምንም አላደረጉም። ገባበታል። ምክንያቱም ቁጥጥር ስር መግባት ነው ፖይንት። ቁጥጥር ስር መግባት ነው። አብርሃም በነጋታው ልጁን ለእግዚአብሔር ለመሰዋት የጨከነበት ሚስጥር ምንድን ነው? የጌታ መንፈስ ነው። ሌላ ምንም ማለት ያን ያህል ርቀት ተመልከቱ። አጋር ጋር ለመግባት መጨከንና ልጅን ለመሰዋት መጨከን በጣም አራምባና ቆቦ ናቸው። በመካከላቸው ልዩነቱን የፈጠረው ግን የጌታ መንፈስ ነው። የጌታ መንፈስ ያስፈልገናል ወገኖቼ። ተራቡ። የጌታ መንፈስ የሚራብ ልብ፣ የሚጠማ ልብ፣ የሚናፈቅ ልብ። ጌታ ሆይ ናሙላይ እኔ አልጠገብኩም የሚል በትላንትና ማይኮራ በልሳን ማይኮራ ልሳን የምትናገሩ ሰዎች ጸጋ ስጦታ ያላችሁ መንፈስ ቅዱስ አልተሞላችሁ ሊሆን ይችላል። መንፈስ ቅዱስ መሞላት ዛሬም ነገም ለዘላለም ነውና አልተሞላችሁ ሊሆን ይችላል። መንፈስ ቅዱስ መሞላት መታወቂያው በእግዚአብሔር ቁጥጥር ስር መግባት፣ አንደበታችን ስነ ስርዓት ሲኖረው ነው። አይምሮአችን ስነ ስርዓት ሲኖረው ነው። እግሮቻችን ስነ ስርዓት ሲኖራቸው ነው። ልሳኖቻችን አይደሉም በፍጹም። ልሳን እየተናገሩ ስንቱን በሉት። ትንቢት እየተናገሩ ስንቱን በሉት፣ ስንቱን አመሰቃቀሉት። እግዚአብሔር ያልገራው ህይወት መንፈስ ቅዱስ ይሄን ነው የሚያደርገው። እውነቱ ይሄ ነው። የእግዚአብሔር ቃል የሚናገር መንፈስ ይሙላባችሁ ወይን ጠጅ ሰውን እንደሚቆጣጠር እግዚአብሔር አንተን መቆጣጠር ይችላል። ግን ፈቃድላት መፍቀድ መሰጠት ነው። አንተው ግዛኝ በቃ የሆነ ምን ያደርጋለን ይሆን አይደለም። አንድ ጊዜ አንድ ሰው ልጁ
ከተቀመጠበት ተነሳ። እንትን በእንግዶች ማክ ብድግ ሲል ቁጭ በል አለው። ቁጭ በል ሲለው አልቀመጥም አለ። አልቀመጥም ሲለው አባትየው ብድግ አለና ልጁን ተጫነና አስቀመጠው። ሲያስቀምጠው ልጁ እንዲህ አለ፣ በስጋዬ ቁጭ ብያለሁ በልቤ ቆሜያለሁ አለው። መንፈስ ቅዱስ ይሄን ያደርግ። ይሄን የሚያደርግ ሰው ነው። ይሄን የሚያደርግ ህግ ነው። ይሄን የሚያደርግ ሃይማኖት ነው። ሃይማኖት ምን ያደርጋል? በግድ ቁጭ ያደርጋል። ልብህ ግን ምንድነው? የቆመ ነው። ሃይማኖት ዝሙት አትስራ ይልሃል። ልብህ ግን ዝሙቷን እድም አድርጎ ይሰራታል ካላፊ ካግዳሚው ጋር። መንፈስ ቅዱስ ግን በደስታ ትንቀዋለህ። ኢየሱስ ጌታ ነው። በደስታ ትንቀዋለህ። ይሁን እኮ የተለየ ነገር እኮ ነው የሚሰጠን እኮ እግዚአብሔር የተለየ ነገር። የጌታ መንፈስ እኮ በቃ በምን ልግለጸው የተለየ ነገር። ሰው ማያደርገውን ታደርጋላችሁ። የበረሃ አበል ታውቃላችሁ? የበረሃ አበል ኢትዮጵያ በረሃ ሲላኩ ሰዎች የሚከፈላቸው ደሞዙ 10,000 ብር ከሆነ የበረሃ አበል ሲጨመርበት ሞስት ፕሮባብሊ ምን ይሆናል? 20,000 ሊሆን ይችላል። ማንም በረሃ አይሄድም። ስለምን ብሎ ግን በረሃ ይሄዳል? ስላበሉ እያኮረፈ ነው እንደሚሄደው ደስ ብሎት። የጌታ መንፈስም እኮ እንዲህ ነው። የማይካሄድበት ቦታ ትሄዳለህ። የማይከፈል ምን አለ? አላህ ኢየሱስ ጌታ ነው። አላህ የእግዚአብሔር መንፈስ። በትግል የምንኖር ሰዎች አይደለንም። ክርስትና የትግል ጉዳይ አይደለም። ይርዳኝ በቃ ምናምን ጥርሳችንን ስጋችንን ምንነክስበት አይደለም። አለበለዚያማ ገዳም መግባት የሚያደም ቢሆን አንደኛ ነው የነበርኩ መገባው። እንዴት እንደምራበው እግዚአብሔርን። ገዳም ለመግባት ቀርበው የነበሩ ገዳም ገብተው የወጡን ብዙዎች አሉ። እንዳልሆነ ስጋም በመጨቆን እንዳልሆነ እንዲህ ተጭኖ በማስቀመጥ አይደለም። የጌታ መንፈስ ይሙላባችሁ ወገኖች። አይምሮአችሁን ይሄ እውነት ይሙላው። እኔ ዛሬ በጣም ምናፍቀው ነው አይምሮአችንን እግዚአብሔር ይለውጠው። ከዚህ በኋላ ጸሎታችን በየቀኑ ሙላብኝ ይሁን። ሙላብኝ እግዚአብሔር ሙላኝ፣ ተቆጣጣረኝ፣ አነጋገሬን፣ አስተሳሰቤን፣ አካሄዴን። እግዚአብሔር አምላክ የፍቃድ አምላክ ነው። የፍቃድ አምላክ ነው። እግዚአብሔር ኮምፒውተር አልሰራም። እግዚአብሔር የሆነ ማሽን አልሰራም። ፍቃድ ያለውን ስብዕና ያለውን ሰው ነው የሰራው። ፍቃዱን ለሰጠው እግዚአብሔር የሚመጣ አምላክ ነው። ይሄ ነው የጴንጤቆስጥ አስፈላጊው ነገር። ይሄ ነው የመንፈስ ቅዱስ ነገር። በቃ ፍቃዳቸውን የፈለገ ለለመነ ፍቃዱን ለለመነ በቃ ለለመነው እግዚአብሔር ይሰጣል። ለጠየቀ እግዚአብሔር ይሰጣል ይላል እግዚአብሔር ቃል። እግዚአብሔር ከቃሉ ውጪ አይደለም። የመንፈስ ቅዱስ ትርጉም የእግዚአብሔርን ፍቃድ የማወቃችን ላይ ነው። ሶስተኛውና የመጨረሻው ከቁጥር 19 እስከ 20 ላይ ባለው ጥሩ አድርጎ ያስቀምጠዋል። 19 እና 20 በመዝሙርና በዘማሪ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ፣ ሁልጊዜም ስለ ሁሉ በጌታ በኢየሱስ ክርስቶስ አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። እዚህ ጋር ኖቱ ላይ ምን ብዬ ነው የጻፍኩላችሁ? እግዚአብሔርን ለማምለክ ይጠቅመናል ነው ያልኩት። እኔ ጋር ተጨማሪ ቃል ጽፌያለሁ ስለማብራራው ማለት ነው። ምን ብዬ ነው የጻፍኩት? ለማይሰለች ህይወት። ማይሰለች ህይወት። ለምን ነው እንደዛ ያልኩት? መንፈስ ቅዱስ ለማይሰለቸው ህይወታችን ብዬ ተናገርኩት። ይሄ ነው አቃላችሁ። እኔና እናንተ በጌታ በኢየሱስ አምነን እንደነን ከዚህ በኋላ ብንሞት የሚጠብቀን ምንድነው? መንግስተ ሰማያት ነው። መንግስተ ሰማያት አንድ ስራ አለን። ያ ስራ ምን ይባላል? አምልኮ ይባላል። ያ አምልኮ እስከ መቼ ነው? ለዘላለም። እስቲ አስቡት። አይሰለችም? ቢሰለች ነው ይመስለው። እግዚአብሔር ለዘላለም ካደረገው አንድ ነገር አውቋል። እግዚአብሔር የማይሰለች ህይወት አምልኮ እንደሆነ እግዚአብሔር ያውቃል። እግዚአብሔርን ማምለክ አንሰለቸው። የማይሰለች እዚህ ጋር ሐዋርያው ጳውሎስ መዝሙርና የመንፈስ ቅዱስን መሞላት ውጤቱን የሚናገር ነው ይመስለው። ከውጤቱ ጋር ነው አያይዞ ያስቀመጠው። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ በጌታም በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ አምላካችንና አባታችንን ስለ ሁሉ አመስግኑ።
ስለ ጎደለው ስለ ሞላው ስለ ጠፋው ስለ ተገኘው ስለ ሆነው ስላልሆነው ስለ ሁሉ ከየት ይመጣል ሲባል መንፈስ ቅዱስ የማይሰለች ህይወት ውስጥ የምንገባበት ሚስጥር አምልኮ የሚያሰኝ ህይወት ውስጥ የምንኖርበት ሚስጥር ያለው መንፈስ ቅዱስ አለበለዛ የዘላለም ህይወት ትርጉም የለውም አለበለዛ ዘላለም ህይወት የሚናፈቅ አይደለም ሰውየው እንዳለው ማለት ነው ጌታን ተቀበል የዘላለም ህይወት ታገኛለህ ሲባል የዘላለም ህይወት ወንጌላዊ ያሬድ ነው ይሄን ነገር የተናገረው ሰምታችሁት ነው የዘላለም ህይወት እና ወንጌላዊ ያሬድ ሲናገር ልጁ በጣም ጭንቅላት ያለው ስለሆነ ይሄ ልጅ ወደ ጌታ ይመጣ ይጠቅማል ብዬ ነው የነገርኩት አለ እና ልጁ ጭንቅላቱን ተጠቀመበት በደንብ የዘላለም ህይወት ለዘላለም ይሆናል አሁን ለዘላለም አይሰለችም አለው አይሰለችም ኦፍ ኮርስ ሰለች በእግዚአብሔር ዕውቀት ውስጥ የማይሰለች ህይወት እግዚአብሔር ግን አዘጋጅቷል ያንን ህይወት ግን በዚች ምድር ላይ መለማመድ ይቻላል መንግስተ ሰማያትን ሳንሄድ የምንለማመድበት ሚስጥር መንፈስ ቅዱስ ነው ሌላ ምንም የለም እኔ እዚህ ጋር የምነግራችሁ ነገር አይደለም መንፈስ ቅዱስ ተች ሊያደርጋችሁ ይገባል መንፈስ ቅዱስ ሊሞላባችሁ ይገባል መንፈስ ቅዱስ ሊያገኛችሁ ይገባል አለበለዚያ ዝም ብሎ ልፍለፋ ነው ላማን ላይ በሰማይ ወተቷንም አላይ ነው ልፍለፋ ነው መንፈስ ቅዱስ ሰዎች እንዲያመልኩ ያደርጋቸዋል እስቲ አስቧቸው ከዚህ ጉባኤ ምን ነው ይሄ ጉባኤ ባላለቀ ያላችሁበት ያ ቀን የመንፈስ ቅዱስን ሙላት ናሙና ያቀመስንበት ቀን ናሙናውን በቃ ምን አለ ለዘላለም እዚህ ምን አለ ሁሌ አምልኮ ቢሆን ያላችሁበት ወደ ቤት መሄድ ያስጠላችሁ ጊዜ ያ ጊዜ የጌታ መንፈስ አግኝቷችሁ ያ ጊዜ እግዚአብሔር ለኔና ለእናንተ እንደ ብርቅዬ ጠብ የሚያደርግልን ሳይሆን በየዕለት ተለት ህይወቱ እግዚአብሔር ሊሰጠን ያደለን እውነት ነው በየዕለት ተለት እዚህ ጋር ቆይላ ሁሉ ጊዜ ነው የሚለው እኔ በጣም ቃሉን እናንተ አንብቡት ተመልከቱት ሁሉ ጊዜ ነው የሚለው ስለ ሁሉ ነው የሚለው በቀኖቻችን ውስጥ ጋፕ የለም የማይሰለቸውን ህይወት በተመለከተ በቀኖቻችን ውስጥ ክፍተት የለም ስለ ሁሉ አመሰግናለሁ ባለፈው ሳምንት እግዚአብሔር ሲናገር ስለ ምስጋና ጥቅም ምስጋና አጉረምርመን ምንም አለቃቅሰን ምን እንጠቀማለን ምንም ብዙ ብለን ምንም አመስግነን ግን እንጠቀማለን ኢየሱስ ጌታ ነው የማመስገን ብቃት ግን ያለው ጌታ መንፈስ ቅዱስ ጋር ነው እየተደረገላቸው ማያመሰግኑ እንዳሉ ታውቃላችሁ አሉኮ ምናልባት አንዱኛ ነን ብዙ ተደርጎልን ኢትዮጵያ እንዳለ እንኳን ማናማረር ሰዎች እኮ አንጠፋም ኢትዮጵያ ያለ ጌታ ሆይ ስም ብሩክ ይሁን የሚለው እዚህ እግዚአብሔር ሆይ እኔ ተውከኝ የሚል ሊኖር ይችላል ምን የመሰለ በዓለም ደረጃ የዓለም ቁንጮን ባለፈው እንደተነገረን ከዚህ በኋላ የቀራችሁ እናንተ መንግስት ሰማያት ነው የተባልን ሰዎች ነን እኛ ለምን እንደማናመሰግን ታውቃላችሁ ስላልተደረገልን አይደለም መንፈስ ቅዱስ ርቆናል መንፈስ ቅዱስ ራቀን የመንፈስ ቅዱስ ሙላት እኛን አላገኘንም የማማረር ህይወት ትረስትሚ መንፈስ ቅዱስ የለበትም እንባችሁ እያቃጠላችሁ እያለቀሳችሁ ብታማረሩ እግዚአብሔር የሰማችሁ እንዳይመስላችሁ መንፈስ ቅዱስ የሌለበት ምክንያቱም መማረርን እግዚአብሔር አይፈልገው ሐዘናችን ወይም ደግሞ ወልባችን ያለውን ጸሎት በለቅሶ ማናገር ይቻላል እግዚአብሔር ምሬታችንን አይፈልግም እግዚአብሔር ሐዘናችንን አይፈልግም የጌታ መንፈስ እንደዚህ አይነቱ ጋር አይጠጋም የአሮንን ልጆች እግዚአብሔር በገደለ ጊዜ ለእግዚአብሔር ያልሆነ እሳት ሲያቀርቡ እግዚአብሔር መታቸው ገደላቸው ወዲያውኑ እግዚአብሔር ለሙሴ ተናገረው አሮን ስለ ልጆቹ ሞርን እንዳያደርግ አስጠንቅቀው እንዳያጉረመርም ንገረው ምክንያቱም ቅዱስ ቅባት ላይ ወላል ከዛ ቅባት ጋር ይጣረሳል ይጋጫል ስለዚህ ስለ ልጆቹ ማን ያልቅሳለ እግዚአብሔር ማንሞን እስራኤሎች ያልቅሱላል እግዚአብሔር አይፈልግም ወገኖቼ ምሬታችንን እግዚአብሔር አይፈልግም በምንም ታምር እግዚአብሔር ምሬትን አይሰማል እኔ በህይወቴ በጣም ኤክስፒሪየንስ አድርጌዋለሁ ተማርሬ እያለቀስኩ ሲሄድ መኪና ተጋጨው እንዴ ጌታው ይሄ አንሶ እዚህ ጋር ትደግምልኛል አልኩ አይ ማስተዋል ያለብኝ ነገር ሌላም እንዳይመጣ ምን ማድረግ ነው የሚያሳው መስገን ነው
እግዚአብሔር ግን ተገደን እንድናመሰግነው የሚፈልግ አምላክ አይደለም። ይሄን ወቁልኝ። እግዚአብሔር እስቲ አመስግኑ፣ አጨብጭቡ፣ የገባችሁ መነካችሁ፣ ራባችሁ እንደ እየተባላችሁ እንድታመሰግኑ አይፈልግም እግዚአብሔር። መንፈስ ቅዱስ ይባላል። በቃ እየተባላችሁ አታቆሙ። ክብር ለእግዚአብሔር ይሁን። እግዚአብሔር አጨብጭቡለት የሚባል አይደለም። እግዚአብሔር አይደለም። አምልኮ ላይ በየትኛው መልኩ እንግዶች የምንሆን ሰዎች ካለን የጌታን መንፈስ ተራቡ። አምልኮ ላይ አፕ ኤንድ ዳውን የሆነ ላይፍ አያልቅም እንዴ ዛሬ ደግሞ የምትሉ ሰዎች አላችሁ። ትረስት ሚ የሚያስፈልገን ምንም አይደለም። ከመደበኛው ሰዓት ውጪ አይደለንም። ለእናንተ ከረዘመባችሁ መንፈስ ቅዱስ ነው ችግሩ። መንፈስ ቅዱስ ነው ችግሩ። አንዳንዴ መዝሙር መስማት ስልችት ይላችኋል። ኢቭን እቺ መዝሙር አምላችሁ የምታቆሟላ መንፈስ ቅዱስ ነው ችግሩ። መዝሙር አይሰለችም። መንፈስ ቅዱስ ችግሩ። አምነን እንግባበት፣ አምነን እንኑርበት። የመንፈስ ቅዱስ ህልውና በእኔና በእናንተ ህይወት ውስጥ ትርጉም ያለው ነገር ማምጣት እንጂ የኔን ከምንመለከታቸው ተለያየ በጣም ሱፐርፊሻል ከሆኑ ነገሮች ሁሉ ውጪ ነው። ህይወታችን ትርጉም ያለው እንዲሆን ማድረግ ነው። በቃ ህይወት እንዴት ነው ሲባል የምስራች ሃሌሉያ ብለን የምንናገረው እውነት ህይወት በግብዝነት ሰዎችን ፐርስዌድ ለማድረግ ያልሆነ ግን ትርጉም ያለው እኛም ልባችን የምናቀው እግዚአብሔርም የሚመሰገንበት ነው። ኢንፋክት እግዚአብሔር የሚቀበለው ማምልኮ ወደን የምናደርገው ከመንፈስ የሆነው ነው። ችግር የለበትም። እግዚአብሔር እልፍ አላፍ መላእክቶቹ የሚያመሰግኑት እግዚአብሔር ነው። እግዚአብሔር ከሰማይ ጆሮውን ወደ ምድር የሚያዘነብልበት ሚስጥር ምንድነው? በመንፈስ እግዚአብሔርን ሲያመሰግኑት ነው። በመንፈስ የተሞሉ ሰዎች እግዚአብሔርን ወደ ጉባኤያቸው ይጋብዙታል። እግዚአብሔር የትኛውንም ነገራችንን የሚቀበልበት ብቃት የለንም። አንድ ነገር ብቻ ይቀበላል። በመንፈስ የሆነ ነገር እግዚአብሔር ይቀበላል። ከመንፈስ የሆነ ነገር እግዚአብሔር ይቀበለዋል። መንፈስ ቅዱስ ያለበትን ነገር እግዚአብሔር አይንቀው። ስለዚህ ራሳችንን እንቃኝ ወገኖቼ፣ ራሳችንን እናስተካክል። በዚህ ታሪካዊ ቀን ላይ፣ በዚህ ታሪካዊ ዕለት ላይ የራሳችንን ህይወት እንደገናም ደግሞ ከእግዚአብሔር ጋር ያለንን ኮሚኒኬሽን፣ ከእግዚአብሔር ጋር ያለንን አታችመንት ከመንፈስ ቅዱስ ጋር እንደሆነ በማወቅ በጣም ስርዓት እንድናስብ ፈልጋለሁ። እግዚአብሔር በዚህ እውነት ሁሌም ይባርክ። እግዚአብሔር የሰማነውን ይባርክልን። እንጸልያለን። እስቲ ቆመን እንጸልያለን።